የሚኒስትሮች ምክር ቤት ዛሬ ባካሄደው 54ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። ምክር ቤቱ በቅድሚያ የተወያየው ለሀገር በቀል የኢኮኖሚ ማሻሻያ እቅድ ማስፈጸሚያ የሚውል ከፈረንሳይ የልማት ኤጀንሲ 80 ሚሊዮን ዩሮ ብድርና ለአነስተኛ የገጠር ገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ከአውሮፓ ኢንቨስትመንት ባንክ የ110 ሚሊዮን ዩሮ ብድር ስምምነቶችን ነው። የብድር ስምምነቶቹ ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጆችን ለሕዝብ ተወካዮች ምክር ቤት እንዲተላለፍ ምክር ቤቱ በሙሉ ድምፅ ወስኗል። በሀገራችን የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ውይይት ያደረገው ምክር ቤቱ ለማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሬ ማስቀረትና በምግብ እህል ራሳችንን ለመቻል የምናደርገውን ጥረት ማሳካት የሚያስችል በመሆኑ ስምምነቱ የመንግስትን የፖሊሲ አቅጣጫ የተከተለ መሆኑን በማረጋገጥ የገንዘብ ሚኒስቴር እንዲፈራረምና ወደ ስራ እንዲገባ በሙሉ ድምፅ ይሁንታ ሰጥቷል። የኢንፎርሜሽን ቴክኖሎጂ መሰረት የሚያደርጉ የተለያዩ የመንግስት አገልግሎቶች በሚይዟቸው ኢንፎርሜሽኖችና ዳታዎች ላይ የሚነጣጠሩ የሳይበር ጥቃቶች በሀገሪቱ ኢኮኖሚ፣ ማህበራዊና ሰላምና መረጋጋት ላይ የሚፈጥሩትን አሉታዊ ተጽዕኖ ለመቀነስና ለመከላከል ስጋትን መሰረት ያደረገ የቁልፍ መሰረተ ልማቶች ልየታ በማድረግ የሳይበር ደህንነት ጥበቃና ቁጥጥር ማድረግ አስፈላጊ ሆኖ በመገኘቱ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። እንዲሁም ምክር ቤቱ በ6 ዓለም አቀፍ የሁለትዮሽ ስምምነቶች ላይም ተወያይቶ የስምምነት ማጽደቂያ ረቂቅ አዋጆችን ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢትዮጵያ እሳትና ሌሎችም ቅጽበታዊ አደጋዎች አገልግሎት ማቋቋሚያ ረቂቅ ደንብ ላይ ሲሆን ረቂቅ ደንቡ ግብዓቶች ታክለውበት በፌዴራል ነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ ስራ ላይ እንዲውል በሙሉ ድምፅ ወስኗል። መረጃው የጠቅላይ ሚኒስትር ጽሕፈት ቤት ነው።